የሐዋርያት ሥራን እያጠናን ነው። 2 ሳምንት አጥንተናል። መግቢያውን አይተናል። ከዛ ደግሞ እንዲሁ ምዕራፍ 1ን የተወሰኑ ቁጥሮች አይተናል። ዛሬ ደግሞ እንቀጥላለን። ከዛ ላይ ተነስተን አይ ቲንክ መጀመሪያ ክፍሉን እናንብበው መሰለኝ። ከዛ በኋላ ትላንትና ማነው የዛሬ ሳምንት የተነሱ 2 ጥያቄዎች አሉ። እነሱን እንትን አድርገን ተነጋግረንባቸው ወደ ዛሬው ክፍል እንሄዳለን። ወይም ከጥያቄዎቹ በኋላም ልናነበው እንችላለን። ዝም ብዬ ተችል አድርገውና ከዛ በኋላ ጥያቄዎቹን ተነጋግረን አንብበን ክፍሉን ወደ ዛሬው ጥናታችን እንሄዳለን። እግዚአብሔርን እናመሰግናለን። ባለፈው ሳምንት ያው የተነጋገርነው የሐዋርያት ሥራ ቁልፍ ክፍል ነው። ምስክሮቼ ትሆናላችሁ የሚለውን ሐሳብ የያዘውን ክፍል ነውና ምንድነው ያልነው? ባለፈው ሳምንት ኢየሱስ ክርስቶስ ትልቁን ስራውን የወረደበትን ከሰማይ የመጣበትን ስራውን ዴሊጌት አድርጎ ሊሄድ ነውና የመጨረሻ የዴሊጌሽን ትሬኒንግ 3 አመት አስተምሯቸዋል። 3 አመት ከ6 ወር። አሁን ግን ከተነሳ በኋላ ያስተማራቸውን የመጨረሻ የትሬኒንግ ነው ያየነው ዴሊጌት ለማድረግ እና 3 ኢምፖርታንት ቶፒኮችን የመረጠው ምን አለን? የሆነ ፐርሰናሊቲ የሆነ አይደንቲቲ ነው ዴቨሎፕ እንዲያደርጉ የፈለገው እግዚአብሔር ለዛ ህይወት ያ ምስክርነት የሚባል የምስክር ህይወት የሚባል አይደንቲቲ ነው እና ይሄ አይደንቲቲ ሌላውን ባለፈው ሳምንት ትንሽ ያልነካሁት ይሄን ሐሳብ ይሄ አይደንቲቲ ሌላውን ሁሉ አይደንቲቲ እንዲያስረሳቸው ነው። በፊልጵስዩስ ምዕራፍ 3 ሐዋርያው ጳውሎስ የሚናገረው እኔ እንዲህ ነበርኩ ይልና አዎ ከሁሉ ይልቅ ስለሚበልጠው ስለ ኢየሱስ ክርስቶስ ስለ ጌታዬ ረብ የሆነውን ነገር ሁሉ እንደ ጉዳት ቆጥሬዋለሁ እንዳለ ሁሉን አይደንቲቲ ማንነታቸውን በሌላ አይደንቲቲ ሊተካ ነው የሚፈልገውና ለዚህ የመረጠው 3 ቶፒክ ነው አለን። 3 ቶፒክ ነው። አንደኛ ነገር ትንሳኤውን፣ ሁለተኛ ነገር መንግስቱን፣ ሶስተኛ ነገር መንፈሱን። እነዚህ 3 ነገሮች ነው የመረጠውና በእነሱ ላይ ኤንፋሲስ ሰጥቶ 40 ቀን አስተማራቸው። 40 ቀን ዝም ብሎ አይደለም የተመረጠው ብለን ኢምፖርታንት ቀን ነው። ለሙሴ 40 ቀን ነው የጾመው። ጌታ 40 ቀን ከጾመ በኋላ ነው የተፈተነው። ኤልያስ 40 ቀን ነው በዛ ምግብ ኃይል ሄደው እና እነዚህ ሁሉ ኢምፖርታንት ነገሮች ሲከናወኑ በእግዚአብሔር መንግስት ውስጥ 40 ቀን ይመረጣልና ክሩሻል ነገር እንደሆነ ያሳየናል ብለን ከዛ በኋላ የመጀመሪያውን ሐሳብ ነበር እንትን ያለው የተነጋገረው ትንሳኤ የሚለውን ሐሳብ ነበር የተነጋገርነውና ለምንድን ነው 40 ቀን ሙሉ መታየት ያስፈልገው? እንደውም እንግሊዘኛው ኮንቪንሲንግ ኤቪደንስ ነው የሚለው። ኮንቪንሲንግ ኤቪደንስ ይሄኛው በብዙ ማስረጃ ነው የሚለው። ያኛው ግን ኮንቪንሲንግ ኤቪደንስ ነው ያሳያቸውና ለምንድን ነው 40 ቀን መታየት የተፈለገው ብለን ትንሳኤ የማይታመን ነገር ነው። እንዲሁ በናቹራሊ አይታመንም። ግን ከዛ በላይ ደግሞ ሰይጣን ከፍሎ የዋሸበት ነገር ነው ብለን የማቴዎስ ወንጌልን ገንዘብ ሰጥተዋቸው እንዲዋሹ አረጋቸው የሚለው ነገር አንስተን ነበርና ለሰይጣንም በጣም ክሩሻል ነገር ነው። በፍጹም የኢየሱስ ክርስቶስ ትንሳኤ እንዲታሰብ አይፈልግም ብለን ተነጋገርን። ከዛ በኋላ ትንሳኤ ደግሞ የእምነታችን ማማው ነው፣ ዋናው ነው፣ ኃይል ያለው ትንሳኤ ውስጥ ነው ብለን አልን እና ከሐዋርያቱ ኮንቴክስትም አየነው። እነሱ ከህማማቱ በኋላ ነው የሚለው። መጨረሻ ያዩት ሕያው ሆኖ ህማማቱ ላይ ነው። ህማማቱ ላይ ተሸናፊ ሆኖ አቅማቶ ደክሞ ነው ያዩት። ይሄ ነው የሕያውነቱ ስዕል በውስጣቸው ያለው። ይሄንን ሪቨርስ ማድረግ ነበረበት ብለን እንዴት ሪቨርስ አረገ የሚለውን ሄደን አይተን ከዮሐንስ ወንጌልና ከሉቃስ ወንጌል ተመልክተን መጀመሪያ ሰርከምስታንሻል ኤቪደንሶች፣ ቀጥሎ የመላእክት ኤቪደንስ፣ ከዛ ራሱ ኢየሱስ፣ ከዛ የሚገባ የሚወጣ ኢየሱስ፣ የሚበላ ቤተኛ ኢየሱስ ሆነላቸው። ከዛ ደግሞ በህብረታቸው ተገለጠ። መጨረሻ ደግሞ በቃሉ ላይ መሰረታቸው። ሄዶ ሁሉ መገለጥ ቃሉ ላይ ስለሚመጣ ስለ ትንሣኤ አወራና እንዲያስተውሉ አምሯቸውን ገለጠላቸው ይላልና የኛ አሁን ፎከስ እንዳው መሆን ያለበት ቃሉ እንዲገለጥልን ነው። ሐዋርያው ጳውሎስ እንደሚለው
የትንሣኤውን ኃይል ላውቅ እንደሚል ይሄን የትንሣኤ ኃይል የሚለውን ሐሳብ ሞር ለማወቅ ቃሉ ውስጥ ያለው ነገር እንዲገለጥልን መለመን አለብን ብለን እነዚህን ሐሳቦች ነው ተነጋግረን የጨረስነው ባለፈው ሳምንት። ዛሬ ደግሞ ጌታ ቢፈቅድ ሁሉን ለመጨረስ እንሞክራለን። ሁለቱን ዋና ዋና ሐሳቦች የእግዚአብሔር መንግስትና ተስፋው ማለት መንፈስ ቅዱስን፣ እነዚህን ሐሳቦች ከዛ እርገቱንም ትንሽ እናያለን። እነዚህን ሁለት ሐሳቦች ግን በስፋት እናያቸዋለንና ይሄንን የተነጋገርነው። ይሄንን ካልን በኋላ ሁለት ጥያቄ ተነስቶ ነበረ ለዛሬ ሳምንት ብለን ያሳደርነው። አንደኛው ነገር የመቅደላዊት ማርያም ነገር ነበረ። መቅደላዊት ማርያም ሲገለጥላት ባይዘው የመቅደላዊት ማርያም ኮሜንተሪ ሳነብን ያገኘው እኔም ሳየው በጣም ላኪ ሴት ነች። ለምንድነው ላኪ ሴት የሆነችው? ኢየሱስን የመላእክት ሬቨሌሽን አየች። ኢየሱስ ተነስቶ ያየች የመጀመሪያው ሰው ነች። ኢየሱስ አምኖ በመጀመሪያ ለምስክርነት የላካት ለሕያውነቱ እሷ ነች። እነዚህ ሶስት ነገሮች እንዳውም ምን ይላል ኮሜንተሪው? የሴቶች ምስክርነት በዛ ዘመን ክሬዲብል አይደለም። ፍርድ ቤትም ቢመሰክሩ እንኳን ተሰሚነት የላቸውም፣ ክሬዲብል አልነበረም። ኢየሱስ ግን ክሬዲብል ባልሆነች ሴት ላከው ምስክርነቱ። ብቁ ብሎ እሷን ላከ ምስክርነቱ። ተነስቷል ብላ እንድትናገር አላት እና በጣም እድለኛ ሴት ነች። ባይዘው ግን ጥያቄው የነበረው ምንድነው? ኢየሱስ ክርስቶስ ምን አላት? አትንኪኝ አላት። ወደ አባቴ አላረኩምና አትንኪኝ፣ ይልቅ ሄደሽ ንገሪያቸው ለወንድሞቼ ብሎ አላት። ወደ አባታችሁ ወደ አባቴ፣ ወደ አምላካችሁ ወደ አምላኬ አርጋለሁ ብለሽ ንገሪያቸው ብሎ ላካት እና በኋላ ግን እሱ ሲገለጽ ደግሞ ነኩኝ ነው እጃችሁን ክተቱ ውስጥ እያለ ነበረ። ለምንድነው ይሄ ሁለቱ ምንድነው የተለያየ አይመስልም ወይ የሚል አይነት ጥያቄ መቅዲ አንስታ ነበረ እና አይ ቲንክ ከዚህም ጋር ያይዛ ደግሞ በምን አይነት ባዲ ነው የተገለጸው ኢየሱስ ክርስቶስ የሚል ነገርም አንስታለች ይመስለኛል። መቅዲ ትክክል ነው ጥያቄው። እኛ ተሰጠን ማምለክ ያልሆነልን፣ ተሰጠን መኖር ያልቻልነው፣ ተሰጠን ምስክር መሆን ያልቻልነው ይሄ ትንሣኤ ነገር አልገባ ብሎን ነው ወይ? እሱ የሆነው የሪዝናችን የሚል ጥያቄ ለዲስከሽን አንስታለች። ቤቲ ትክክል ነኝ? አይ ቲንክ ሁላችሁም በደንብ ለማስረዳት ሞክራችኋል። ይሄ ትንሽ ኮንትሮቨርሲ ያለበት ክፍል ነው። የኢየሱስ ክርስቶስ ከኢየሱስ ክርስቶስ ስጋ ልጀምርና የኢየሱስ ክርስቶስ ስጋ ነው ያው ስጋ ነው፣ ግን የከበረ ስጋ ይለዋል በፊልጵስዩስ ምዕራፍ 3 ላይ ብታዩ አይ ቲንክ ምዕራፍ 3 ይመስለኛል። ስለዚህ ስጋው ሲናገር የከበረ ስጋ ይለዋል። ግሎሪፋይድ የሆነ ስጋ ነው። ምን ይላል? እርሱም ሁሉን እንኳን ለራሱ ሊያስገዛ እንደሚችልበት አሰራር ክቡር ስጋውን እንዲመስል የተዋረደውን ስጋችን ይለውጣል ይላል። ክቡር ስጋ መጀመሪያ የለበሰው ስጋ ሊበሰብስ የሚችል ስጋ ነው። ቅዱስህን መበስበስን ያይ ዘንድ አትተወውምና ይላል መዝሙረ ዳዊት ላይ። እና ልክ የኛን ስጋ ለብሶ ነው የመጣው። ከማርያም ነው ስጋ የወሰደው። ያ ስጋ ግን በመንፈስ ቅዱስ ኃይል ክቡር ስጋ ሆኖ ተለወጠ። የዚህ ነገር በኩር ኢየሱስ ነው። ከዛ በኋላ እኛንም ወደዚሁ ነው ትራንስፎርም የሚያደርገው። እዚህም ላይ ይለናል ክቡር ስጋውን እንዲመስል የተዋረደውን ስጋችንን ይለውጠዋል ይለናል። ከመበስበስ ወደ አለመበስበስ ስጋችንን ያመጣዋል ማለት ነው። እና ይሄ የትንሣኤ አካል ነው። ቅድም ቤዙ እንዳለችው የትንሣኤ አካል የሆነ ሊሚት የማይደረግ ይመስለኛል። ሊሚት የማይደረግ አንደኛ ዋናው ነገር ለዘላለም የሚኖር መበስበስን የማያይ ነው ዋናው ነገር። ሁለተኛው ነገር ደግሞ
አይ ቲንክ እንደ እንትን ስጋ ሊሚት የሚደረግ ስጋ አይደለም። እዚህ ጋር ምን ይለናል? አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል ይለናል። ሞት በሰው በኩል እንደመጣ ትንሣኤ ሙታን በሰው በኩል ሆኗልና ይለናል። ሁሉ በአዳም እንደሚሞቱ እንዲሁ ሁሉ በክርስቶስ ደግሞ ሕያዋን ይሆናሉና የእሱን ፈለግ ነው የምንከተለው። የአዳምን ፈለግ ተከትለን ወደ ሞት ደርሰናል። የክርስቶስን ፈለግ ተከትለን ደግሞ ወደ ሕይወት እንደርሳለን እና ይሄ የከበረ ስጋ ነው። የሙታን ትንሣኤ ደግሞ እንዲህ ይሆናል። በመስበስ ይዘራል፣ በመበስበስ ይነሳል። በውርደት ይዘራል፣ በክብር ይነሳል። በድካም ይዘራል፣ በኃይል ይነሳል። ፍጥረታዊ አካል ይዘራል፣ መንፈሳዊ አካል ይነሳል። ፍጥረታዊ አካል ካለ መንፈሳዊ አካል ደግሞ አለ እያለ እንደዚህ ያስረዳል በአንደኛ ቆሮንቶስ ምዕራፍ 1:15 ላይ። ስለዚህ እንዲህ አይነት አካል ነው የለበሰው ኢየሱስ ክርስቶስ። የዮሐንስ ወንጌል ምዕራፍ 20 አትንኪኝ ያለውን ነገር እሱ ጋር ስንመጣ ደግሞ በፊት እኔ መሲ እንዳለችው ነበር በብዛት የምወስደው ሊትራሊ ሄዶ መጥቶ ይሆናል ብዬ ነው። ግን እርገቱ አላረኩም ስለሚል እርገቱ በጣም ቪዚብል ሆኖ እንዲታይ ነው። በኋላ እናጠናዋለን። በግልጽ እንዲሆንለት ነው የፈለገው፣ በስውር እንዲሆን አልፈለገም እና አርጓል ብሎ ለመደምደም ትንሽ የሚያስቸግር ይሆናል። ግን ኮመንተሪዎችን ሳይ አሁን መቅዲ ያነሳቸው ሐሳብ የተሻለ ይመስለኛል። ምንድነው አንድ ኮመንተሪ ላይ ሳይሆን የግሪኩን ትራንስሌት ሲያረጉ ነው አትንኪኝ የሚል ትራንስሌሽን የሰጡት እንጂ አክቹዋሊ የግሪክ ወርዱ የሚለው ዶንት ሆልድ ኦን ሚ ወይም ክሊንግ አታርጊብኝ ነው የሚለው። ልብ ብላችሁ እንደሆነ ምን እንዳለችው ኢየሱስ ክርስቶስን የእረኛ መስሏት የምንድነው ስሙ ጋርድነር መስሏት የአትክልተኛ መስሏት ያለችው ቃል በጣም ኢምፖርታንት ቃል ነው የምትናገረው። ላንብበው እሱን። እርሷም ያልክቱ ጠባቂ መስሏት ጌታዬን አንተ ወስደው ከሆነ እባክህን እንደወስደው የት እንዳረከው ንገረኝ። በዛ ጊዜ ነበራት ጌታዋን ወስዳ ማኖር፣ የራሷ ማድረግ፣ እንዳይለያት ማድረግ፣ እንደዛ አይነት ሐሳብ ይዛ ነበረ እንትን ያለችውና ሲገለጽ ተንጠልጥላበት የራሱ በቃ ከዚህ ወዲህ የትም እንዳትሄድ ማንም እንዳይወስድብኝ አይነት የሚል ነገር ያላት ነው ይመስላል። እና አንዳንድ ኮመንተሪዎች እንዳውም ነክተዋለች ነው የሚሉት። በደንብ ይዛው ነው በቃ she doesn't want to let him go። አሁን እሱ ሁለት ነገር ይነግራታል። አንደኛ አላረኩም አም ሂር ማለቱ ነው። አም ሂር ቶታሊ አልሄድኩም። ሁለተኛ ሮሏን ይነግራታል። አሁን አዲሱ ሮሏ መመስከር ነው። ሄዳ ያየችው መናገር ነው ለሌሎች እና የመጀመሪያው መስካሪ አድርጎ ይልካታል ማለት ነው። ሮሏን ይነግራታል እና ይሄ ሌላ አይነት ህይወት ውስጥ እንደገቡ አሁን ክርስቶስ ሁሉ ጊዜ ካብሯቸው የሚኖር ሳይሆን የሚሄድ ነው። የሚቆየው ለትንሽ ጊዜ ነው። ከዛ በኋላ በመንፈሱ አብሯቸው የሚኖር ክርስቶስ ይሆናል ማለት ነው እና እሱን በስጋ ሆልድ በማድረግ የሚኖር ኑሮ አይደለም። ድሮ እንደሱ ነበር። እንትኖች ሲያስቸግሯቸው፣ ፈሪሳውያን ምናምን ሲያስቸግሯቸው መጥቶ የሚገላግላቸው እሱ ነው። እሱ ጋር ነው ዞር የሚሉት። በቃ እሱ ነው። አጋንንት አልወጣ ሲላቸው እሱ ነው በአካል መጥቶ የሚገላግላቸው እና እሱን ሆልድ ማድረግ በጣም ያስፈልጋል። እሱን የራስ ማድረግ፣ የሱን ፕሬዘንስ እዛ ጋር መጠበቅ ያስፈልጋል። አሁን ግን ሌላ ነው። እሱ በአካል ሳይሆን የሚሆነው በመንፈስ ነው የሚሆነው እና ሞር እሱን ሐሳብ እንደዛ ነው። ትራንስሌሽን ላይ ነው እንጂ እሱን ለማለት ነው እንጂ እንዳውም በደንብ ሳትይዘው አትቀርም የሚል ሐሳብ ያነሳሉ እና ያተረጓጎም ጉዳይ ነው የሚሉ ነገር አለ እና ያ የተሻለ ኤክስፕላኔሽን ሳይሆን አይቀርም ብዬ አስባለሁ እኔ። መቅዲ ተመልሶ ይሆን? እናታችን እንሄዳለን። ዛሬም ሐዋርያት ሥራ ምዕራፍ 1 እስከ 10 ያለው እስከ 11 ያለውን ነው የምናጠናው። ባለፈው ሳምንት የትንሣኤውን አጥንተን ነበረ። ዛሬ ደግሞ የሚቀጥሉትን ሐሳቦች እናጠናለን። ቁጥር 3 ላይ ያለውን ሐሳብ ነው ደግመን አሁን ዛሬ ከዛ ነው የምንጀምረው።
ከአንድ ጀምሬ ላንብብ። ቴዎፍሎስ ኢየሱስ የመረጣቸውን ሐዋርያቱን በመንፈስ ቅዱስ ካዘዛቸው በኋላ እስካረገበት ቀን ድረስ ያደረገውና ያስተምረው ዘንድ ስለጀመረ ሁሉ መጀመሪያውን ነገር ጻፍኩ። ደግሞም 40 ቀን እየታያቸው ስለ እግዚአብሔር መንግስት እየነገራቸው በብዙ ማስረጃ ከማማቱ በኋላ ሕያው ሆኖ ለእነርሱ ራሱን አሳያቸው ይላል። ባለፈው የእግዚአብሔር እማን ነው እየታያቸው የሚለውን ሐሳብ ትንሣኤውን ነበር ያነሳ ነው። ዛሬ የምንነጋገረው ስለ እግዚአብሔር መንግስት እየነገራቸው መታየት አለ፣ ትምህርት ደግሞ አለ እና ዛሬ ስለ ትምህርቱ ነው። ያኛው ሬቨሌሽን ነው፣ መታየት ነው። አሁን ደግሞ በነዛ 40 ቀኖች ትምህርት ነበረ። ስለ ትምህርቱ ነው የምንነጋገረው። ስለ እግዚአብሔር መንግስት እየነገራቸው ይላል እና ይህንን የእግዚአብሔር መንግስት እንዴት ነው የምንረዳው? ጌታ ምን አስተምሯቸው ይሆን? ማስተማርስ ለምን አስፈለገ? ኢምፖርታንሱ ምንድነው? ምንስ ተምረው ይሆን? ስለ እግዚአብሔር መንግስት እንዴት እንረዳዋለን የሚለውን ሐሳብ እስቲ እንነጋገርበት። እንዳላችሁት ነው ጌታ ኢየሱስ ክርስቶስ ኤግዛክትሊ ምን አስተማራቸው የዛን ጊዜ የሚለውን ለማወቅ በጣም አስቸጋሪ ነው። ግን እንዲሁ ጀነራል አሰምሽን ስለ እግዚአብሔር መንግስት እንወስዳለን። አንድ ነገር አደረኩኝ እኔ። ያን ጊዜ ከተማሩት ውስጥ ሁለቱ መልእክቶች ጽፈውልናል፣ ጴጥሮስና ዮሐንስ። ሄጄ ጴጥሮስን መጽሐፍና ዮሐንስን መጽሐፍ ለማየት ሞክሬያለሁ። ምን ነገር ቀርቶላቸው ስለ ኪንግደም ኦፍ ጎድ ከነበሩት 10 ከ12 አንዱ ሁለቱ ስለሆኑ ብዬ ያንን ለማየት ሞከርኩ። ጴጥሮስ በግልጽነት አይናገርም፣ ግን በኋላ መጣበታለሁ። ዮሐንስ ራእይ ላይ ግን አንድ የሚገርም ነገር ይናገራል ዮሐንስ፣ እሱን እናየዋለን። ከዛ በፊት ግን እንዲሁ የመጀመሪያ ሐሳብ ላንሳ። አንደኛው ሐሳብ ኢየሱስ ክርስቶስ በስጋ ቦዲው ባልተነሳ ቦዲው ስለ እግዚአብሔር መንግስት አስተምሯቸዋል። በጣም ፐርሲስተንትሊ ብዙ ጊዜ። አሁን መቤትም እንደገለጸችልን የእግዚአብሔር መንግስትን በዚህ መስላታል እያለ ባልተነሳ ቦዲው በጣም ብዙ ጊዜ አስተምሯቸዋል። አሁን የሚፈልገው ከትንሣኤ ጋር የእግዚአብሔር መንግስት እንዲዋሃድለት ነው፣ እንዲያቆራኙት ነው። አሁን በትንሣኤ በተነሳው ቦዲው ነው ደግሞ እንደገና ኤንፋሲስ ሰጥቶ የሚያስተምራቸው። ያለ ትንሣኤ የእግዚአብሔር መንግስት የለም፣ ኤግዚስት አያደርግም። የእግዚአብሔር መንግስት በትንሣኤ ውስጥ ነው። የሚሞተውን ሰው ለውጦ ሕያው አድርጎ ነው መንግስቱን የሚመሰርተው። ምክንያቱም ይቺ የሰማይ መንግስት በሚሞት ስጋ አትወረስም። በአንደኛ ቆሮንቶስ ምዕራፍ 15 ላይ እንደሱ ነው የሚለው። ይሄ የሚሞተው የማይሞተውን አይወርስም። ላንብበው መሰለኝ እሱን ክፍል። አንደኛ ቆሮንቶስ ምዕራፍ 15 ላይ ይሄ የሚሞተው የማይሞተውን አይወርስም ይለናል። ስለዚህ ትንሣኤ ሳይኖር የሰማይ መንግስት የለም። አንደኛ ቆሮንቶስ ምዕራፍ 15 ምን ይላል? ይህ የሚበሰብሰው የማይበሰብሰውን ሊለብስ የሚሞተው የማይሞተውን ሊለብስ ይገባዋልና ይላል። አንድ ምስጢር ነግራቸዋለን። ከሱ ከፍ ብዬ ላንብብ። ስጋና ደም የእግዚአብሔር መንግስት ሊወርሱ አይችሉም። የሚበሰብሰው የማይበሰብሰውን አይወርስም። የእግዚአብሔርን መንግስት ነው የሚለው። ስጋና ደም የእግዚአብሔርን መንግስት ሊወርሱ አይችሉም። የሚበሰብሰው የማይበሰብሰውን አይወርስም። ይሄ ሐሳብ ውስጣቸው መግባት አለበት። የሚበሰብሰው የስጋና ደም ጨርሶ አይወርሱትም። ስጋና ደም ተሆኖ አይደለም የእግዚአብሔር መንግስት ውስጥ የሚገባው፣ ሌላ አካል ተይዞ ነው። የትንሣኤን አካል ከዚህ ጋር የትንሣኤን ነገር ከዚህ ጋር ሊያዋህድ የሚፈልግ ይመስለኛል እግዚአብሔር። ጌታ ኢየሱስ ክርስቶስ ያለ ትንሣኤ ማስተምሯቸዋል። አሁን በትንሣኤ አካል የሚያስተምራቸው በይዙም ቅድም እንዳነሳችልን ይሄንን ይመስላል። ግን ምንድነው የእግዚአብሔር መንግስት? ምንድነው የእግዚአብሔር መንግስት? እንዲህ በአይነ ህሊናችን ስንፈልገው የእግዚአብሔር መንግስት እና ምን ተማሩ እነሱ ብለን እንዳልኳችሁ ቅድም በገደምዳሜው ነው ጴጥሮስ የሚነግረን። በገደምዳሜው ለማይጠፋ ርስት እንደዚህ እያለ ይነግረናል። ዮሐንስ ግን በቀጥታ ይነግረናል። ሐዋርያው ዮሐንስ በዮሐንስ ራእይ ላይ
እና በጣም ነው የገረመኝ እሱን ሳነብ ለወደደን ከኃጢአታችን በደሙ ላጠበን መንግስትም ለአምላኩና ለአባቱ ካህናት እንድንሆን ላደረገ ለእርሱ ከዘላለም እስከ ዘላለም ድረስ ክብር ይሁን አሜን። መንግስትም የሚለውን ሄዳችሁ በእንግሊዝኛ ብታዩት ኪንግደም፣ እኛ ኪንግደም ነን የሆን ነው። የኪንግደም አገልጋይ አይደለም። ኪንግደም ግዛቱ እኛ ነን። we are the kingdom of የሱ ኪንግደም እኛ ነን። እና በጣም ነው የገረመኝ ይሄንን ሲያስብ። ሌላ የሆነ ነገር አይደለም። እኛ ውስጥ ነው ግዛት የሚሰራው። እኛ ውስጥ ነው ዙፋኑን የሚያስቀምጠው። የእግዚአብሔር መንግስት ሰዎች ናት። በሉቃስ ወንጌል ምናል የት ናት የእግዚአብሔር መንግስት? በመጠባበቅ አትመጣም አሉ። እዚህ ናት እዛ ናት። እነሱ ሰማይ ላይ ናት እንዲላቸው ምናምን ነው የፈለጉት። እንደሱ አይደለችም፣ አትመጣም፣ በመካከላችሁ ነች አላት። እግዚአብሔር ኪንግደሙን የሚሰራው ሰው ላይ ነው፣ ሰው ላይ ነው። እና እኛ ውስጥ ዙፋኑን ማድረግ ይፈልጋል። አሁን ልክ የእስራኤል መንግስት እንደተሰራችው መስሎ ተሰማኝ። የእግዚአብሔር መንግስት የምትሰራ የእስራኤል መንግስት በሁለት ነገር ነው የተሰራችው፣ በፍልሰትና በማጥፋት። በሁለቱ ነው የተሰራችው የእግዚአብሔር መንግስት፣ በፍልሰትና የእስራኤል መንግስት በፍልሰትና በማጥፋት። ከግብፅ አፈለሳቸው፣ እንደገና ደግሞ እነዛ የያዙትን አጠፋቸው። የኪንግደም ኦፍ ጎድም የምትሰራው አልቲሜትሊ የምትሰራው በዚህ ይመስለኛል። እና ቆላስይስ ምዕራፍ 1 ብታዩት ቆላስይስ ምዕራፍ 1 ምን ይለናል? ወደ ፍቅሩ ልጅ መንግስት አፈለሰን ይለናል። ወደ ፍቅሩ ልጅ መንግስት አፈለሰን። ላንብበው፣ ደስ የሚለኝ ቃል ነው። ሁልጊዜ ደስ ይለኛል ይሄ። እርሱም ከጨለማ ስልጣን አዳነን፣ ቤዛነትን እርሱም የኃጢአት ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን ይላል። ወጀስ አወጣን፣ ወደ ፍቅሩ ልጅ መንግስት አወጣን። በመፍለስ ነው። ምንድነው ይሄ ኮንሴፕት ሲገባ የእግዚአብሔር መንግስት ብትስፋፋው የሆነ በሌላ ነገር አይደለም፣ ሞር ሰዎች ሲፈልሱ ነው። ኪንግደሙ እዛ ውስጥ ነው ያለው፣ ሰው ውስጥ ነው። ሰዎች በፈለሱ ቁጥር መንግስቱ እየሰፋች ትሄዳለች። ሰዎች በፈለሱ ቁጥር ከዛ በኋላ ደግሞ ዲስትራክሽን አለ። መጨረሻ ላይ የማያምኑት በሙሉ ይጠፋሉ። እንደገና ደግሞ ሰይጣንና መላእክቱ ይጠፋሉ። የመጨረሻ ዲስትራክሽን አለ እና ልክ እስራኤል መንግስት በእንትን እንደተመሰረተችው በማጥፋት እንደተመሰረተችው እንደዛው ነው የሚሆነው። አንድ ክፍል ይሄን የሚገልጽልን ትንቢተ ዳንኤልን ላንብቡ። ትንቢተ ዳንኤል ምዕራፍ 2 ዳንኤል ምዕራፍ 2 ከ44 እስከ 45 በእነዚያ ነገስታት ዘመን የሰማይ አምላክ ለዘላለም የማይፈርስ መንግስት ያስነሳል፣ ለሌላ ህዝብ የማይሰጥ መንግስት ይሆናል። እነዛ መንግስታት ሁሉ ትፈጫቸዋለች፣ ታጠፋቸዋለች፣ ለዘላለምም ትቆማለች ይላል። እና ሌሎቹን ታጠፋለች፣ ያጋንንትን መንግስታት፣ ሌሎቹን መንግስታት፣ ሌሎቹን ነገሮች ሁሉ ታጠፋና ትቆማለች ይላል እግዚአብሔር ቃል። እና እቺ የእግዚአብሔር መንግስት ቀደም እንዳልኳችሁ በትንሳኤ ውስጥ ነች ያለችው። ምክንያቱም የስጋና ደም የእግዚአብሔር መንግስት አይወርሱም፣ የሚበሰብሰው የማይበሰብሰውን አይወርስም። ስለዚህ ነው ከትንሳኤ ጋር አታች አድርጎ ያሳያቸው። ስሩ ትንሳኤ ነው ያለችው የእግዚአብሔር መንግስት። ግን የሆነች ሩቅ ቦታ ከኛ ውጭ የሆነች ነገር አይደለችም። እኛ ነን ኪንግደሙ። እነሱ ተምረው ራእይ ላይ ሲናገር ኪንግደም አደረገን ይላል። ዌር ኪንግደም እኛ ውስጥ ነው ዙፋኑ። ኪንግደም ማለት የንጉሱ ግዛት ማለት ነው። እኛ ነን ግዛቱ እና እኛ ላይ ሬን ማድረግ ነው የሚፈልገው። እኛ ከሆነን ግዛቱ ብዙ በፈለሰለት ቁጥር ኪንግደሙ ይሰፋል። ከዛ በኋላ ወዲያው ምስክሮቼ ትሆናላችሁ ይላል። የማፍለስን ነገር ይነግራቸዋል። የማፍለስን ነገር ነው፣ የማፍለስን ሐሳብ ነው ውስጣቸው የሚከትባቸው እና የኪንግደሙ ነገር ይሆናል ማለት ነው። እና ከዛ ቀጥሎ አንድ የምናነሳው ነገር ሊኖርን ይችላል። መቼ ትመጣለች የእግዚአብሔር መንግስት? እነሱም ጠይቀዋል ወረድ ብለው። እሱን ለብቻ እናጠናዋለን። ግን
ያለቀች ነች ወይ የተገለጸች ነች ወይ እግዚአብሔር መንግስት እኛ ኪንግደም ከሆነን ተገልጻለች ወይ ስንል ኖ ተገልጻለች ደግሞም ገና ትገለጻለች ያለቀች አይደለችም ገና ትገለጻለች አሁን በፓርሻሊ ተገልጻለች በትንሹ የሆነች ናት እየሆነችም ያለች ናት የተወሰነ ነገር አለ የእግዚአብሔር መንግስት ግን መጨረሻ ላይ ጠቅልላ ስትገዛ ሁሉን ጠቅልላ ስትገዛ ነው የእግዚአብሔር መንግስት ተገለጠች የፈለሰው ሁሉ ፈልሶ በመፍለስ ብቻ አይደለም ብያችኋለሁ በዲስትራክሽንም ነው የፈለሰው ፈልሶ የማይፈልሰው በሙሉ ሲጠፋ የእግዚአብሔር መንግስት ሙሉ ፉል ፒክቸሯ ይገለጻል ማለት ነው ፉል ፒክቸሯ ይገለጻል ማለት ነው እና ስለዚህ ገና የምትቀጥል ነገር ነችና ይሄንን ማሰብ አለብን ከዛ በኋላ ግን ለምንድነው ዋይ አንዱ ቅድም ብለነዋል የማፍለስ ነገር ስለሆነ በውስጣቸው ከትንሳኤ ጋር የተያያዘ የማፍለስ ነገር ስለሆነ ወደ ምስክርነት እንዲገፋቸው ነው ግን ጀነራሊ የእግዚአብሔር መንግስት ለምን ይጠቅማል ለምንድነው ይሄንን ኤምፋሲስ ሰጥቶ እንትን ያላቸው ብለን ማሰብ አለብን ቅድም መቅዲ እንዳለችው ሾክ ውስጥ ናቸው እነዚህ ሰዎች ግን ጌታ የሚፈልጋቸው ሰማያዊ ሐሳቤ ውስጥ እንዲገቡ ነው በቃ ከትንሳኤ ጋር የእግዚአብሔር መንግስት በጣም የሚገርም ኮምቢኔሽን ነው በቃ ሊፍት አፕ የሚያደርግ ነው ወደ ሰማይ የሚወስድ ነገር ነውና አንዳንድ ቦታዎችን አንብበን ከዚህ ጋር ለማያያዝ እንሞክር እስቲ የእግዚአብሔር መንግስት ነገር የተስፋ ኑሮ የሚያኖር የተስፋ ኑሮ it's very crucial ነው የተስፋ ኑሮ ለምንድነው የተስፋ ኑሮ ክሩሻል የሚሆነው ምንም ተስፋ ካላችሁ ምንም ነገር ቢመጣባችሁ እንትን ዊዝስታንድ ማድረግ ይቻላል መቋቋም ይቻላል ተስፋ ያለው ሰው ተስፋችን ከዚህ ምድር አልፎ ሌላ ነገር ላይ ሲሆን በጣም ጥሩ ነው ምክንያቱም የዚህ ምድር ነገር በተርሞይሉ ይለዋወጣል ያኛው ተስፋ ግን አይለዋወጥም ስለዚህ በጣም የተስፈኛ ኑሮ ያኖረናል ዕብራውያን ምዕራፍ 11 ላይ እንደዛ ነው የሚለው የአብርሃምን አኗኗር ሲነግረን the key for ለአብርሃም ኪ የሆነለት ነገር እሱ ነው ዕብራውያን ምዕራፍ 11 ላይ ኪ የሆነለት ነገር እሱ ነው አብርሃም የተባለው ርስት አድርጎ ሊቀበለው ወዳለው ስፍራ ለመውጣት በእምነት ታዘዘ ወዴት እንደሚሄድ ሳያውቅ ወጣ ለእንግዶች እንደሚሆን በተስፋ ቃል በተሰጠው አገር በድንኳን ኖረ ያን የተስፋ ቃል አብሮት ከሚወርሱ ከይስሐቅና ከያዕቆብ እንደ መጻተኛ በእምነት ተቀመጠ መሰረት ያላትን እግዚአብሔር የሰራትን የፈጠራትን ከተማ ይጠብቅ ነበርና ይላል እና የሆነ የሚጠብቀው ነገር ስለነበር ተስፋው በእግዚአብሔር መንግስት ላይ ስለነበረ በቃ የተስፋ ኑሮ ነው የሚኖረው ሰውየው ሌላ አይነት ኑሮ ነው የሚኖረው አኗኗርን ይለውጣል ተስፋ ምንም ነገር የማያናውጠው የተስፋ ኑሮ መኖር ያስችለናል የእግዚአብሔር መንግስት ላይ ክሊንግ ያደረገ ህይወት እንደገና ማንነታችንን ይለውጠዋል ማንነታችንን ሐዋርያው ጴጥሮስ እንደሚለው ሁሉ ጊዜ የምናነበው ጥቅስ ነው በአንደኛ ጴጥሮስ ምዕራፍ 2 ከ9 እስከ 10 ያለው የንጉስ ካህናት ምርጥ ህዝብ ለርስቱ የተለየ ወገን እንደዚህ ይሄ ከርስት ጋር የተያያዘ ነገር ነው ከኪንግደሙ ጋር የተያያዘ ነገር ነው እነሱም አሁን ማንነታቸው እንዲለወጥ ነው ኢየሱስ የሚፈልግ መስካሪዎች እንዲሆኑ ስለዚህ ይሄንን እንትን ይልልናል ምንድነው ያመጣልናል እና ሌላው ደግሞ ኮንፊደንስ አንዱ የሚፈልገው ኢየሱስ ኮንፊደንስ ነው ምክንያቱም ስጋን መግደል የማይችሉትን ነፍስ መግደል የማይችሉትን ስጋን ብቻ የሚገድሉትን አትፍሯቸው ብሎ ነበር ጌታ ኢየሱስ ክርስቶስ የሆነ ኮንፊደንስ በቃ ከትንሳኤ ጋር ኮንፊደንስ ይሄ ምድር የዚህ ነገር ምንም አይደለም ባላገሮች ነን የሚል በኤፌሶን ምዕራፍ 2 ቁጥር 19 እንዳለ በፊት ምንም ሀገር የሌላችሁ ነበር አሁን ኮንፊደንት ሁኑ ምክንያቱም ባላገሮች ናችሁ እግዚአብሔር ቤተሰቦችና ባላገሮች ሲቲዝን ናችሁ እና ቀድም ይሄንን እንትን ያልኩ በመጸልይበት ጊዜ ምን አሰብኩኝ የአንድ ሀገር ሲቲዝን ለመሆን በጣም ሰው ሁሉ በጣም ባክግራውንድ ቼክ ተደርጎ ነው ድሮ ኤችአይቪ ቼክ ተደርጎ ቲቪ ቼክ ተደርጎ አሻራ ቼክ ተደርጋችሁ በቃ ኤቭሪቲንግ ቼክ ተደርጎ ንጹህ ሰው ደና ሰው ነው የሚገባው ለአሁን አሜሪካ ለመምጣት ስትፈልጉ በሽታ የሌለበት ወንጀል የሌለበት ምናምን የሌለበት
ውሸት የሌለበት ዶክመንቱ ሁሉ በትክክል ሚስቴ ናት ያላት ሚስቱ፣ ልጄ ናት ያለው ልጁ በትክክል። በጣም የገረመኝ ነገር እኛን ለእግዚአብሔር መንግስት ሲመርጠን እነዚህን እንኳን ሲመርጣቸው ደካሞች ናቸው። እኛን ሲመርጠን ማዕተኛውን በቃ ጉደኛውን ሁሉ ነው ያስገባው እግዚአብሔር። ከመንገድ ዳር ሂዱና አስገቧቸዋል። ዝም ብዬ ሲገርመኝ ነበር። ባክግራውንድ ቼክ አላረገም ጌታ፣ አሻራ ምናምን አላለም። ዝም ብላችሁ አስገቧቸው፣ እገባለሁ ያለው ሁሉ አስገቡልኝ። እና ይሄ በጣም ሲገርመኝ ነበር። ቅድም እንትን ይለናል፣ በጣም ኮንፊደንት ያደርገናል። ቅድም እንዳየነው ደግሞ በድፍረት እኛ ሀገራችን በሰማይ ነው፣ ከዛ የሚመጣውን እንጠብቃለን የሚል ድፍረት ውስጣችን ይሞላልናል። እና ኢየሱስ ክርስቶስ ይሄን እንዲህ እንዲሆኑለት የፈለገ ነው የሚመስለኝ። እንደዚህ እንዲሆኑለት፣ በዚህ አይነት ሜንታሊቲ እንዲሆኑለት ለማድረግ ከትንሣኤው ጋር የእግዚአብሔርን መንግስት አያይዞ የሚገርም ሜኖ ያቀርብላቸዋል። በዛ በ40 ቀን ውስጥ ደጋግሞ ይሄን ሜኖ መግቧቸዋል። እና ኢትስ ቬሪ ቬሪ ክሩሻል፣ ህይወታችንን ሊፍት አፕ የሚያደርግ ወደ ማንነታችን የሚያመጣ በተስፋ የሚያኖረን ወደዛ አይነት ህይወት ውስጥ የምድርን ነገር እንድንንቅ የሚያደርግ ህይወት ውስጥ እንድንገባ ነው። እና ጢንግ ደሙ እኛ ነን። በማፍለስ ነው የምትሰራው። መጨረሻ ዲስትራክሽን አለ፣ ሌሎቹ ይጠፋሉ። መጀመሪያ ግን በማፍለስ ነው የምትሰራው። እና አፍላሾችና ፈላሾችም አፍላሾችም እንድንሆን እግዚአብሔር ይፈልጋል። ለዚህ ነው ትንሣኤውን ከትኑ ጋር አያይዞ ያመጣው የሚመስለኝ። እግዚአብሔርን እናመሰግናለን። እዚህ ላይ እናቁምና ሶስተኛውን ሐሳብ በሚቀጥለው ሳምንት እንማራለን። ወደ መሲህ ይመልሳሉ።